ዋናው ምግብ ዳኞቹ ከቤት ነው የሚያመጡት። አዲስ ስቱዲዮ ነው ያለው፣ አዲስ ሽርጥ ነው፣ አዲስ ዳኛና ትኩስ መላጣ ደግሞ አዲስ ነው። እኔ ግን እንደማየው ለውድድር ሳይሆን ለቤተሰብ የሚሰሩ ነው የሚመስለው። የሆነ ጓደኛቸው እኔ ምሳቢ ምናምን ብለው መታ የምትበላ ተኙበት እኮ። ትንሽ ያዘንኩት እኔ መላጣ ለምን አልክሽኝ እዛ ለኔ ተመጣጣኝ መሆናቸውን በጣም ኮምፒቲቲቭ መሆናቸውን ነውና ሳፕቲዩ እስከ መቼ ይሁን የበይ ተመልካቾን እንደዚህ ሩዛችሁ ከበሰለ ዛሬ ይጨበጨብላችኋል። በጣም ብዙ ሰው ሩዙ በስሎ ያቅም እዚህ ቤት የሚገርም ነው። እንደሚበስል ተስፋ ነው። የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የተወዳጁ አባይ ቲቪ ቤተሰቦች ምዕራፍ 1 የሼፍ ዚማጀት የምግብ ዝግጅት ውድድርን ጨርሰን ምዕራፍ 2 ሊጀመር ነው። ታዲያ ታጨበጨቡልን ለምዕራፍ 2? ለዚህ ላደረሰን እግዚአብሔር የተመሰገነ ይሁን። ዛሬ ከምዕራፍ 1 ወደ ምዕራፍ 2 ብቃታቸውን አስመስክረው ያለፉትን 2 ግሩፖች ይዘን መተናል። አንደኛው ግሩፕ አሁን በቅርብ ነው የታየችው፣ ግን ደግሞ ነፍሰ ጡር ስለሆነች መውለጃዋ ቢደርስስ ጊዜዋ ቢቃረብስ የሚቀረኝ ትንሽ ጊዜ ነው ስትል ወደዚህ አምጥተን ቶሎ እንድትወዳደርና ካሸነፈች ወልዳ ስትነሳ ነው ተራው የሚደርሳት ብለን ኤምኤንዴሞችንና ጥበቦችን ወደዚህ እጋብዛለሁ። በሞራል ተቀበሉልኝ። ጥበቦች ዳኞች አይደል? ብዙ ተነጋግረው ብዙ ተወያይተው ቢያልፉ ጥሩ ነገር ይሰራሉ ብለው ዳኞች አምነው እንዲያልፉ ያደረጓቸው ተወዳዳሪዎች ናቸው። እርግጠኛ ነኝ በደንብ ተዘጋጅታችሁ መጥታችኋል። ኤምኤንዴሞች ደግሞ ጎረቤታሞች ናቸው። አንድ ግቢ ተከራይተው ነው የሚኖሩት ሁለቱ ነው ወይስ? አይ አይደለም፣ የነ ጎረቤታሞች ናቸው። ከነ ሳይንስ ጋር ነበር የተወዳደራችሁት። እነ ሳይንስን አሸነፋችሁ ነው ወደዚህ ያለፋችሁት። ስለመጣችሁ በጣም ደስ ብሎኛል። የተሳካ የአማረ ውድድር እንዲሆን እየተመኘው ለአንቺ ደግሞ ለእህቴ ቤቴ ማርያም በሰላም ተገላግላ በሽልም ታውጣሽ ብዬ ምኞቴን እገልጽልሻለሁ። አሜን። ዛሬ ከሸተተሽ መብላት የነሱም ከሸተተሽ መብላት ትችያለሽ። ልጁ ላይ ሽታ እንዳታውጭም እሺ? ነግሬሻለሁ። ደግሞ ሸተተ ብለሽ ዳኞቹ የሚበሉት ነገር እንዳታሳጫቸው። አይ ችግር የለውም። እሺ? ዛሬ ልዩ እንግዳ በጣም የማከብራት የምወዳት ኢትዮጵያ ሀገሯን በውጭ ሀገር የኢትዮጵያን የባህል ምግብ ከዘመናዊ ጋር በማጣመር ልክ እናቶቻችን ድሮ እንደሚሰሩት እየሰራች ሀገራችን ኢትዮጵያን በውጭው ዓለም ያስጠራች ለረጅም ዓመት በሶሻል ሚዲያ ላይ ብዙ ወዳጆችን ያፈራች እውነትም ሳይቀምሱት ገና እጅ ያስቆረጥማል የሚባል ምግብ የምትሰራ ተወዳጇ ሼፍ ፀሐይ ጌቱ ፀሐይ ኪችን አብራን ያለችው። ለፀሐይ ኪችን አንድ ጊዜ በሞራል እንደገና ድገሙልኝ። አንድ ጊዜ 3 ብታረጉልኝም አልጠላም። ፀሐይ ወይኔ ጌታ እንኳን ደህና መጣሽ። ለረጅም ዓመት ነው ከፀሐይ ጋር በስደት የምንተዋወቀው። አሜሪካን ሀገርም እያለው አውቃታለሁ። ወንድሞቿም በጣም የምወዳቸው ሰክሰስፉል ቤተሰብ ነው። በጣም የምወዳቸው ፋሚሊዎች ናቸው። እንደገና አንቺን ግን እዚህ ሚዲያ ላይ ስለሆነ ሳይሆን በተለይ ኢንስታግራም ላይ በጣም ብዙ ጊዜ አድናቆቴን ገልጬልሻለሁ። ይሄ ደግሞ ምንድን ነው የመጣው እኔ በቃ ከሀበሻ ምግብ ጋር ያለኝ ግንኙነት ያው ብዙ ሰው የሚያውቀው አንቺም የምታውቂው ነውና ለሀበሻ ምግብ የምትሰጪው ቫልዩ የምትሰጪው ለሀገራችን ምግብ የሰጠሽው ነገር በጣም ነው የሚያስደስተኝ። እንደዚህ ቋንጣውን ስታቦኪው ይሄ ማለት ማቡካት ስልሽ ማርኔት ስታረጊው ፍርፍሩ የምትጨምሩ ፍሌቨር የምታረጊው ነገር ምናምን በጣም ያስደስተኛልና ዛሬ የሼፍ ዚማጀት እንግዳ ዳኛ ስለሆንሽ በዛ ላይ ደግሞ 3 ሴት ዳኞች እንዲሆኑ ምክንያት ስለሆንሽ በጣም አመሰግናለሁኝ። እኔም በጣም አመሰግናለሁ። Thank you for having me። ሌላ በጣም ምግብ መስራት አትወጂም ነበር ድሮ? በጣም አልወድም ነበር። በቂስ በራል አልፈም። ሌላ ስራ ነበር የምትሰራው? ሌላ ዓለም ላይ ነበር። ምን ነበር ስራሽ? ፋሽን ኢንዱስትሪ ውስጥ ነበር የምሰራው ለረጅም ጊዜ። ይናገራል እኮ ግን ምግብ ህይወቴ ላይ የመጣው because I don't know ዲፕሬሽን ምንድን ነው የሚባለው በአማርኛ? በጣም ጭንቀት ውስጥ ነበርኩኝና
እንደው በጣም የሚገርም ታሪክ ሆነ። አንድ ቀን እናቴ ኪችን ውስጥ ገብታ አምባሻ እያቦካች ነበርና ብዙ ጊዜ ቤት ውስጥ ነበር ተዘግቼ ቁጭ ምለው የላይፍ ችግር ያሳለፍኩበትን ነገር ምናምንና አንድ ቀን ገብቼ አምባሻ እያቦካች ገብቼ ማውቃት ጀመርኩኝ። ደረሰዋት እሷ እንዳለች እና ለኔ ምግብ አክቹሊ ሁሌ የምለው ነገር አለ። በጣም ትራንስፓረንት ነኝ ፔጄ ላይ በጣም ትልቅ ሪስፔክት አለኝ ለምግብ። ለምን ቅድም ሳስረዳቸው ጎንበስ ብለን የምናነሳው ከአፈር ውስጥ የወጣ ነገር ነው። እኛም ተመልሰን ወደዛ ውስጥ ነው የምንሄደው እና ትሩ ዳት ፕሮሰስ ሂል ያደረገኝ ነገር ምግብ ነው እና ለዛም በጣም ሪስፔክት ሰጠዋለሁ። ሶ ከነካሁበት ቀን ጀምሬ እስካሁን ድረስ አልለቀኩትም። ለኔ መድኃኒቴ ሆኖኛል፣ ጤና መስጠያ ሆኖኛል፣ ዓለምም ላይ አስተዋውቆኛል፣ ብዙ ቦታም አድርሶኝ ያንን ስራዬን ትቼ ወደዚህ እንድገባ አድርጎኛል። ግን ልክ አንተም እንደምትለው ማለት ነው ማንም ሰው እኔን አይጠብቅም ላይ ምግብ ትሰሪያለሽ ምናምን ምክንያቱ የነበርኩበት ፊልድ እና አሁን ያለሁበት ማለት ነው። ግን አንድ ነገር የተማርኩበት ምግብ አንደኛ ነገር ሁላችንም ክሮስፓት የምናደርገው ነገር ነው። ምግብ ሳንመገብ አንውልም አይደል? ባጠቃቀምም ትምህርት ቤትም ተማርኩበት ራሴንም ዋን ፖይንት አየሁኝ ሰርቼ ኦኬ ይሄ ነገር ሌላ ቦታ ላይ ሊያደርሰኝ ይችላል በሳይድ የዲፕሬሽኑ ሳይድ ምናምን ብትረሳው ማለት ነው። ሶ ከዛ ነው በጣም ሲሪየስሊ ወስጄው ትምህርት ቤት ሄድኩኝ። እሱንም ብዬ ያው አንተም እንደምታየኝ ሶሻል ሚዲያ ማለት ነው ይኸው ዛሬ ካንተ ጋር ቁጭ ብዬ ዲስከስ እያደረኩኝ ነው ማለት ነው። አንተ እኔ 20 ዓመት ምናምን በላይ ነው የማውቅህ አይደል? እኔ ምግብ ስትበላ ነው እንጂ የማውቀው ስትሰራ አላውቅም። ሰደንዲ ሼፍ ፀሐይ እኔ የእውነቴን ነው ይሄ እያጋነንኩኝ ምናምን አይደለም። ቃል አጋን ነው የለም። የምትሰራው ምግብ በጣም ነው የሚገርመኝ እና አንደኛ እናቶችን ያስታውሰኛል፣ ሁለተኛ ለምግብ የምትሰጠው ቫልዩ ለቅመማ ቅመሞች የምትሰጠው ቫልዩ እንደገና በቃ ትክክለኛ ሼፍ ብለሽ ቆመሽ የምታጨበጭብላት አይነት ሰው ናት። ራሷ ናት የምትሰራው ቅመማ ቅመሙን እዛው ይሄ ገበያ ሄዶ ቅመም ሳይሆን ፀሐይን ስትገዛ የምታያት ስጋ ስትገዛ ወይ አትክልት ስትገዛ ነው የምታያት እንጂ ቅመማ ቅመሞቹ ራሷ ናት የምትሰራው። የተወደዳችሁ የሼፍ ዚማጀት እና የአባይ ቲቪ ቤተሰቦች በጣም ትልቅ እንግዳ ስላለብኝ ትልቅ ጭብጨባ ፈልጋለሁ። በድጋሚ ፀሐይ አብረሽን ስላለሽ በጣም ደስ ብሎኛል። 3 ሴቶች ሰሞን ስለሚዳኙ የበለጠ ደስ ብሎኛል። ውድድሩ ያማረ የተሳካ እንዲሆን እየመኘው። እንዴ ሽርጥ ሳትለብሱ የመጣችሁት ደግሞ ዛሬ ምንድን ነው ቀረ እንዴ? ሽርጥ አትለብሱ ተብላችሁ ነው? እሺ ሽርጥ ያልተለበሰበት ምክንያት ዛሬ ምንድን ነው አትሉኝ? አንድ ጊዜ በህይወት አጋጣሚ አንዳንድ ቦታ ቴጂ የሆነ ነገር ስታይ ትወጃለሽ። ስትወጂ ትጠይቂያለሽ ከስራሽ ጋር የሚሄድ ሰው እና በጣም የታወቀ ሼፍ ነው ለብሶ አየሁኝ ሽርጥ፣ ቆንጆ ሽርጥ እና የት ነው የገዛኸው አልኩ። ያው ለራሴ ፈልጌ ማለት ነው። አስመጣልሃለሁ አለኝ። እሱም አላስመጣልኝ ቀረ። ከዛ አንድ ማስታወቂያ ልሰራ ማስታወቂያ የሰራሁባቸው የምሰራላቸው ሰዎች ሽርጥ ይለበስ ነበርና እዚህ ቦታ ሂድ አሉኝ። ሲሄድ በጣም ብዙ ወጣት ልጆች አሉ፣ በጣም ደስ የሚል ሽርጦች ይሰራሉ። ለዛ ማስታወቂያ አረኩት። ለእኔም እንደምፈልግ እዛው እየተናገር ሁለጋ ከውጭ አልነበረ የሚመጣው እዚሁ ነበረ። ዘለበት ሌዘር ቲጂ ዛሬ እጅሽን ይባርከው ቁርጥማት አይንካሽ ብያለሁ። ዛሬ ለሼፍ ዚማጀት ተወዳዳሪዎች እኔ ነኝ ሽርጥ ማለብሳቸው ብላ ይዛ መጣለች። የማንኛው አልበሻቸውና ሰው አይቶ ይፍረድ። እኔ ከመናገሬ በፊት አንዳችሁን አረ አንዳችሁን ሰሩ። በጣም ያምራል። ዋው በጣም ነው የሚያምረው። ለራስሽ አልፈለግሽ? እኔ ብያለሁ። እኔም እንደዚህ ነው ያልኩት። ልክ ሳየው ለራሴ ነው የተመኘሁት። በአንድ ጊዜ
ሁለት ነው ያሰራሁትና እኔና ሸፈሬ የሆነ ቦታ ላይ ኩክ የምናደርግበት አጋጣሚ ነበር። ለሆኑ ለአንድ ካምፓኒ ሰራተኞችን እያሰለጠን ምናምን ይዤ ሄድኩኝ ሁለቱንና አንድ አይነት ለብሰን የሼፍ ዚማጀት ሎጎ አድርጋልኝ ምናምን ራሴን ፎቶ ቁጭ አድርጋ ምናምን የሰራችውና በጣም የሚገርም ስራ ነው። እንደዚህ አይነት በጥቃቅን አቅም ተነስተው የሚሰሩ ሰዎችን የአባይ ቲቪና የሼፍ ዚማጀት እናበረታታለን። ስለምናበረታታ ነው ይሄንን ነፃ ማስታወቂያ የምንሰራላት። በገንዘብ ቢተመን እርግጥ ብዙ ነው፣ ግን እሷ ደግሞ ብዙ ልጆችን አብቅታ አገራችን እኮ ወደ ውጭ ልትልከው የምትችለው እኔ ከምሬ ነው የምልህ። ዋን ኦፍ ዘ ቲንግ በጣም ብዙ ጊዜ ሰፖርት የማደርገው እኔ ፔጄ ላይ ኤቭሪቲንግ ሃዝ ቱ ቢ የኢትዮጵያ ፕሮዳክት ኢትዮጵያ ምንም ነገር ቢሆን ምንም የምሰራቸው ነገሮች በሙሉ ከሀበሻ እንትን ጋር አበሻ የሚሰራቸው ለምን ከኛ ብዙ ወስደው የሚጠቀሙብን ሰዎች ስላሉ እንደዚህ አይነት ሰውን በጣም አድማየር አደርጋለሁ። ያ እና እኔም ብያታለሁ የኔን ትሰሪያለሽ ወይ እስከነ ሎጎ ብላ እሺ ብላለች። እስከነ ጉርሻ ፀሐይ ኪችን ጉርሻ እንደዚህ አይደል የራሷ እጅ ነው ባይዘው እዛ ላይ ያለው አይቼዋለሁ፣ አሳይታኛለች። ያው እኛ ብዙ ጊዜ የምንጠቀመው ከቤታቸው ሎጎ ጋር ከዲዛይኑ ጋር የሚሄደው በሰዎች ፍላጎት ስለሆነ እንደ ፍላጎትሽ መሆን ይችላል። ሰግናል ትንሽ ያዘንኩት እኔ መላጣ ለምናረግሽ እዛ ለኔ በጣም ነው የምናመሰግነው። ዘለበት ሌዘር አድራሻሽን፣ ስልክሽን እዛ ካሜራ ዞረሽ በደንብ ተናገሪ ለሚፈልጉሽ በእኛ ሙያ ላሉ። ይሄ የግድ ለኪችን ብቻ አይደለም የሚሆነው፣ በየቤታችሁም ለአጋዦቻችሁ ሽርጥና እንደዚህ አይነት ነገር ስትፈልጉ ዘለበትን አይደል ዘለበት ሌዘርም ማናገር ሲያላችሁ ስልክሽን አድራሻሽን ተናገሪ። እሺ ያው እኛ የምንገኘው ቦሌ መስቀል ፍሎር አካባቢ ነው። ማንኛውም ለሆቴሎች፣ ካፌዎች፣ ምግብ ቤቶች፣ ኮፊ ሾፕ ቤትም ከምትፈልጉት አለባበስ አይነት የምትፈልጉት የቆዳ አይነት ጋር ማዘዝ ትችላላችሁ። በቃላችን ተገኝተን ያላችሁበት እንልካለን። ስልኬ ደግሞ 0911 63 72 42 ወይም 44 ነው። ደውሉልን። ደግሞ ለዳኞችም ስጦታ አምጥቻለሁ። ጥያቄ አለኝ ለእሷ። አኩርፈን ነበር። ያው የአባይ ተወዳጁ ጣቢያ ሼፍ ዚ ማጀት የሚል ሎጎ ሁለቱን ተጠቅመናል። ሶሻል ሚዲያ ፔጅ አለሽ አይደል? አለኝ፣ ሶሻል ሚዲያ ፔጅ አለኝ። በዚህም አጋጣሚ ሶሻል ሚዲያ ላይ ፌስቡክ፣ ቲክቶክ፣ ኢንስታግራም ላይ ዘለበት ሌዘር አለ። እሱን የገባችሁ ብዙ አይነት ከተማችን ላይ አሉ የተባሉ ትላልቅ ቤቶች ሰርተናል። ሁሉን ማየት ትችላላችሁ። ዛሬ ያለነው አዲስ ስቱዲዮ ውስጥ አባይ ቲቪ በጣም ለፕሮግራሞቹ በጣም አቴንሽን ከመስጠቱ የተነሳ 24 ሰዓት ነው የሚሰራው እዚህ ቤት። ስለዚህ ቀለሙ ሳይደርቅ ሽታው ሳይደርቅ ሳይጠፋ የገባንበት በዛ በጋር ነበርኩ አይደል? ድሮ በዚህ ሆኛለሁ። አዲስ ስቱዲዮ ነው ያለው። አዲስ ሽርጥ ነው፣ አዲስ ዳኛና ትኩስ መላጣ ደግሞ አዲስ ነው። ደስ ይላል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ባለፈው ሳምንት እንዳያችሁት ለተወዳዳሪዎቹ ዳኞቹ ጊዜያቸውን በሰዓት አድርገው ኦሪየንቴሽን ወይም ማብራሪያ ሰጥተዋል። ስለ ሁለተኛው ዙር እንዳይከብዳቸውና እንዳይጨንቃቸው በማሰብ ሁለተኛው ምዕራፍ ከመጀመሪያው ዙር የሚለየው ግብአቱ 8 ሆኗል። ከ5 ወደ 8 አድጓል ማለት ነው። ይሄ የሆነበት ምክንያት ምንድነው? ሾርባና ዋናውን ምግብ ስለሚሰሩ ለዛ የሚበጀውን ግብአት አዘጋጅተናል። ግብአቱ ደግሞ ምንድነው? ያላቸውን የፕሮዳክት ወይም ኖሌጃቸውን ለማወቅ እውቀታቸውን ስለ ተለያዩ የምግብ አይነቶች ያላቸውን እውቀት ለማወቅ በጽሁፍ ዝርዝር ነው የምንሰጣቸው። ነጥብ አለው። ለምሳሌ ከተሰጣቸው 8 ውስጥ አንዱን ባያነሱ አናስቀርባቸው፣ እንሰጣቸዋለን። እሺ፣ ስለረሳችሁ ስላላገኛችሁ ስላላወቃችሁት አይቀርም። ግን ያወቀው የተሻለ ነጥብ አለው። ከስንት እንደሚሰጡ አላውቅም። ያንን ተረታችሁ የምንሰጣችሁ 30 ደቂቃ ነው። በ30 ደቂቃ ውስጥ 3 ዳኞች ስላሉን 3 ምግብ ግን አንድ አይነት ምግብ ነው የምትሰሩት ማለት ነው። ምግቦቹ ለሶስቱም የሚቀርበው አንድ አይነት መሆን አለበት።
የተሰጣችሁን ግብአት ለማየት ወረቀቱን አውጡትና እንየው። አዋዜ አለ። አዋዜ ዛሬ ቆንጆ አዋዜ ነው ሶስቱም ሴት ሼፎች የሰሩላችሁ። ፍርኖ ዱቄት አለ፣ የአበባ ጎመን፣ የዶሮ መላላጫ፣ ኮረሪማ፣ ቺዝ፣ የቲማቲም ድልህና ክሬም። ሰዓታችሁን አልይዝባችሁ 30 ደቂቃው ላይ አልነካም ግብአት የምታነሱበት። እሺ አሁን ግን ግብአቱን ማንሳት ጀምሩ። ተውት፣ እሱ በኋላ ታነሱትም ግብአቱ። እሺ ይነሳ። ሰዓት አያዝም ሲባል ግን አታንቀላፉ፣ ቶሎ ቶሎ በሉ። መጀመሪያ 8ቱ ግብአቶች ነው የሚነሱት። እሺ መልሹ፣ እሱ ሽንኩርቱን መልሹና 8ቱን ግብአቶች የተሰጣችሁ 8ቱ ግብአት ላይ አተኩሩ መጀመሪያ። እሺ የሱን ዕውቀት እንድናቅ ነው አይደል? ሰዓታችሁ ሊያልቅ ነው። ሰዓታችሁ አልቋል። ኑ እሺ እዛው ዝጉት። ፍሪጁ በሪሞት አይዘጋም እኮ። እሺ እናንተ ምንድነው ያገኛችሁት? ንገሪኝ እያነበብሽ። እኛ ያገኘነው አዋዜ፣ እሺ ፍርኖ ዱቄት፣ የአበባ ጎመን፣ የዶሮ መላላጫ፣ ቺዝ፣ የቲማቲም ድልህ፣ ክሬም ያጣ ነው እና ኮረሪማ። ይሄ ሁለቱ አዋዜ ነው። በቀለም ብቻ አንድ ነገር ማለየት ይቻላል አይደል? እሺ ምን ነበር ያጣችሁት? ክሬም እዛ ውስጥ ነው ያጣችሁት? እሺ ክሬምም አግኝታችኋል። ባገኛችሁ ቆጥረዋል። እሺ ኮረሪማ የሚላለን አለ ነው። ሴት አለ ኮረሪማ ማግኘታችሁን በምን አውቃለሁ? ስላለ ሳይሆን አግኝታችሁ። እሺ አይከፈትም። አሃ እንዴት ምንም ቃጣን። እሺ አዋዜ ፍርኖ ዱቄት፣ የአበባ ጎመን፣ የዶሮ መላላጫ፣ ኮረሪማ አሁን ያነሳችሁት አይደለም? ማርያም ቀጥል ነው። የቲማቲም ድልህ የቲማቲም ድልህ ማውጣት እነሱ ሲመጡ አንድ ላይ ስንሰራ ሁለቱም አንዳንድ ሚስ አድርገዋል። የተወደዳችሁ ውድ የሼፍ ዚማጀት እና የተወዳጁ አባይ ቲቪ ቤተሰቦች የሼፍ ዚማጀት የምግብ ዝግጅት ውድድር ሁለተኛው ምዕራፍ የመጀመሪያው ውድድር በእነ ጥበብና በኤምኤንዴም መካከል ሊጀመር ነው። ሬዲ ናችሁ? ውድድራችን 30 ደቂቃው ተጀምሯል። መልካም ውድድር። በጀርባቸው አላለፈችም። የሚገርም ነው። ሰላም ውድ የሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬ ደግሞ የምናወራው ስለ ክረምትና ስለ ምግብ ደህንነት ስጋቶች ይሆናል። እንግዲህ እንደሚታወቀው በዚህ በክረምት ወራት ተፈጥሮ የተለያዩ የምግብ አይነቶችን ታድለናለች። የተለያዩ የምግብ አይነቶች እንደ አትክልት፣ ፍራፍሬ እንዲሁም እህሎችን በብዛት የሚገኝበት ጊዜ ነው። ለሰውነታችንም በቂ የሆነ የንጥረ ነገር ወይም ደግሞ የኃይል ምንጭ ሊሆኑ የሚችሉ ምግቦችን በገበያ ላይ እናገኛለን። ከክረምቱ ጋር ተያይዞ እንግዲህ ሊነሳ የሚገባው ርዕስ የምግብ ደህንነት ስጋት ነው የሚሆነው። ከንጥረ ነገር ይዘቱ ባሻገር የክረምት ወራት ለምግብ ደህንነት ስጋት አይነተኛ መንስኤ ሊሆን ይችላል። ይህም እንግዲህ የተለያዩ በተለይ የውሃ አካላትን በምንመለከትበት ሰዓት የመጠጥ ውሃ በጎርፍ እንዲሁም ከተለያዩ የቆሻሻ ምንጮች
በመጠጥ ውሃ ላይ ብክለት ሊከሰት የሚችልበት አጋጣሚ ሰፊ ነው። ከዚህ ባሻገር አትክልቶችን በምንገዛበት ሰዓት በአፈር በጭቃ ተለውሰው ሊመጡ የሚችሉበት አጋጣሚ ሰፊ ነው። የአየር እርጥበቱም ከፍተኛ በመሆኑ ደግሞ በጎተራ ወይም ደግሞ በቤታችን በምናከማቻቸው ምግቦች በእርጥበት የመበላሸት እድላቸው በጣም ከፍተኛ ነው። ስለዚህ ተገቢውን ጥንቃቄ ማድረግ ይኖርብናል ማለት ነው። በተለይ ልንወስዳቸው የሚገቡ የምግብ ደህንነት ስጋት እርምጃዎች ውሃን በተገቢ መልኩ ማከም ወይንም ደግሞ አፍልቶ መጠቀም በእጅጉ ይመከራል። የአትክልት እህሎችን ወይም ደግሞ ምርቶችን በተገቢው ሁኔታ በንጹህ ውሃ እንዲሁም ደግሞ በተመረጡ የምግብ ደህንነት ስጋት መስፈርቶች ማጠብና ለምግብ ማዘጋጀት ተገቢ ነው። ምግቦችን በምናስቀምጥበት ሰዓት ለያይቶ ማስቀመጥ እንዲሁም ደግሞ ደረቅ በሆነ ቦታ ማስቀመጥ በእጅጉ ይመከራል። በተለይ የአትክልትና ፍራፍሬ እህሎች በእርጥበት በቀላሉ ሊጠቁ ስለሚችሉ በበቂ ሁኔታ በደረቅ ቦታ እንዲቀመጡ በእጅጉ ይመከራል። ከዚህ ባሻገር እንግዲህ እንደ መፍትሄ እርምጃ ሊወሰድ የሚችለው ምግብን በተገቢው የአየር ሁኔታ ወይም ደግሞ የሙቀት ሁኔታ ማብሰል በእጅጉ የሚመከር ነው የሚሆነው ማለት ነው። ተመልካቾቻችን በክረምት ወራት እንግዲህ ሰውነታችን ሊያገኘው የሚገባውን የምግብ ንጥረ ነገር ማግኘታችን እንዳለ ሆኖ ለምግብ ደህንነት ስጋትም ተገቢውን ትኩረት መስጠት እንዳለብን ለማስታወስ እንወዳለን። ተመልካቾቻችን በተነሳው ርዕስ ላይ በቂ ግንዛቤ አግኝታችኋል ብለን እናምናለን። በክረምት ወራት እንግዲህ በቂ የምግብ አቅርቦት እንደምናገኝ ይታወቃል። ነገር ግን ለምግብ ደህንነት ስጋትም ተገቢውን ትኩረት መስጠት እንዳለብን ለማስታወስ እንወዳለን። ለዛሬ ያዘጋጀነው ይህ ነው። አሁን ቀሪውን ፕሮግራም እንድትከታተሉ ጋብዛለሁ። ተወዳዳሪዎች 8 ደቂቃ ተጠቀማቸዋል። የሆነ ቲቪ ላይ ስሎ ሞሽን ነገር የለም ቀስ ብሎ የሚሄድ እንደዛ ነገር ሆናቸዋል። አይ አንተም ሰዓት እንደፈለጋችሁ ብለሃቸዋል አይደለም? መጀመሪያ ላይ አይደለም። የመጀመሪያው እኮ ሚሰም ክላስ ግብአቱን ምናምን እስኪያነሱ ጊዜ እንዳይወስድባቸው ብዬ ነው። ከዛ በኋላ እኮ መያዝ ጀምሬያለሁ። እሱ በኋላ ይደርሳል እንዴ? እንደፈለጋቸውማ ቤት ብቻ ነው። ሾርባ እንደምትሰሩ ታውቃላችሁ አይደል? አዎ። እሺ ከቤት ይዛችሁ መጣችሁ ከሆነ ብዬ ነው። የሾርባ እንቅስቃሴ ምንም አላየው። እዛ ጋር በፊት ማሪኔሽን አሪፍ ነበር። እዚህም ማሪኔሽን ሁለቱም ጋር ተወዳዳሪዎች ከተሰጣችሁ 30 ደቂቃ 10 ደቂቃ አጠቅማችሁ የሚቀራችሁ 20 ደቂቃ ነው። ለሁለታችሁም ይጣፍጣ ይጣፍጣ አላቅም ለማሪኔሽን ላደረጋችሁበት አቀርጥዳለሁ። ማሪኔሽን ግን አይበላም። ይሄኛው ዘጋ ይጣልሽ ይዛ ይሄንን ፈርቼ ነው ፌጦ ደረቅ ይዤላችሁ። አቤት ስለ ተነቃቂ ስለ ፌጦ ግን የገረመኝና አንድ ነገር በዚሁ ልናገር፣ ለእውቀት ነው የተማርኩት። ደግሞ ካንድ በቃ ምልሽ ብዙ እውቀት ካለው ሰው ምናምን አይደለም። እኛ ግቢ አብራን የምትኖር ልጅ ናት። ድመቶች አስቸገሩኝ። ምንድነው በረንዳዬ ላይ እየመጡ ነው ካካ የሚያደርጉት። ጠዋት በተነሳው በቃ ዱቅ ነው። ምን ይሻለኛል ስል እንዴ ፌጦ ፈጥፍጥን ፌጦ እንደዚህ በጥብጣ እርጨው ያሉም። አሁን ግን ለመዱትና አፍንጫቸውን ይዘው እንዳይሸታቸው አፍንጫቸውን ይዘው ቁጭ ይላሉ። ደረሲ
ዳኞቹ ራሳቸው በጣም ተጨንቀው ሰዓት እነሱ እየነገሩኝ ነው። ወደ 14 ደቂቃ ሆኗል። እኔም ኪችኑ ተመቸኝ። አንድ ቦታ መቆም አልፈለኩም። እንደዚህ ፈረስ የሚያስጋልብ እንዴ! መጥበሻ ሌላ የለም? ሰፋ ያለ ማሰብ አይቻልም? የቀራቸው 10 ደቂቃ ብቻ ነው። 10 ደቂቃ ምንም አልመሰላቸውም ስለ ሰዓት። እኔ አልገባኝም። ሼፍ እዚህ ሰዓት ይጨምራል የተባለ ነገር አለ? የሰማችሁት ወሬ እኔ ሳልሰማ ወይስ አዲሷ ሼፍ አስተያየት ታደርግልናላችሁ ብላችሁ? እኔ ግን እንደማየው ለውድድር ሳይሆን ለቤተሰብ የሚሰሩ ነው የሚመስለው። የሆነ ጓደኛቸው እና ምሳቢ ምናምን ብለው መታ የምትበላ ተኙበት እኮ። አይ ኮንፊደንስ ያላቸው ይመስላል። አዎ ግን እንደዚህ ነው ፍራስ ነው ማለት። አሁን እሱን ሰፊ መጥበሻ ብታረጉት ኖሮ አንደኛ እንትን ብረስትም ስለሆነ ቺክን ብረስት አይደለም ብጭጭቄ ማለት ነው። አሁን የመጨረሻዎቹ ደቂቃዎች ስለሆኑ ምንም ግብአት እንዳትረሱ። 8 ግብአት 5 ደቂቃ እየቀረ ጥበቦች የሾርባውን ሳህን አቅርበዋል። ሳህን ያቀረበ አሸነፈ ማለት አይደለም። እነ ኤምኤንዴም ተኝተዋል። ቀስቀሷቸው። እንዴት ይጣፍጣል? አሪፍ ይመስለኛል። ቆንጆ ይመስለኛል። ምን አለ? ብዙ ነገር አለ። የሌለ ነገር የለም። እዚህ ሱፕ እየወጣ ነው። እናንተ ጋር አልወጣም። ልንገራችሁ ብዬ ነው። በኋላ ደበቀ እንዳትሉ። እሺ 4 ደቂቃ ብቻ ነው የቀረው። 4 ደቂቃ እነ ኤምኤንዴምም ሾርባቸውን እያወጡ ነው። ዋናው ምግብ ዳኞቹ ከቤት ነው የሚያመጡት። ምንም ግብአት እንዳይረሳ ተናግሬያለሁ። ታርብሾሮ 2 ደቂቃ ብቻ ነው የቀረው። 2 ደቂቃ ማንኪያ ሌላ ከነሱ መጀመሪያ የጨረሰ መጀመሪያ ነው የሚቀመስለት። አሁን ከእቃ ወደ እቃ መገልበጥ ምን አስፈለገ? ለዚህ ከሆነ በጭልፋ ማውጣት አይቻልም? ለሰዓታችሁ ብዬ ነው። 1 ደቂቃ ብቻ ነው የቀረው። ያምራል 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 ያምራል። ሞራል ስጧቸው። ሞራል ሞራል ሞራል። ሰላሳ ሰከንድ ነው የቀረው። ጨርሰናል ማለት እዛ ጋር ሲቆም ነው።
ሲቆም ነው። ስለ ሹካ አይደለም። ምግቡ ከጨረሳችሁ ሹካ ምናምን በኋላ ማድረግ ይቻላል። እሺ ጨርሰናል። እንደዛ ከሆነ ጨርሰናል። ኤምኤንዴም ጨርሰናል ብለዋል። ከዛ ደግሞ እነ ጥበብ አጨብጭቡላችሁ። ስንት ነበር የቀረው? የሚገርመው ሰዓት እየጠየቁ ነው። ስንት ነበር የቀረው ብዬ እኩል ሰዓት ላይ ነው የጨረሳችሁት። ሰዓታችሁ በአግባቢ ስለተጠቀማችሁ እሺ፣ ያልናችሁን ነገር አክብራችሁ ስላደረጋችሁ። ግን ኤሊ ታውቃላችሁ አይደል? የኤሊና የጥንቸሏ ታሪክ። ጥንቸሏ ኤሊ ያደርስብኝ ብላ ተኝታ፣ ግን ኤሊ የቀደመቻት። እንደዛ ነው የደረሳችሁት እንጂ ተኝታችሁ ነበር። እግዚአብሔር ቀላሉን ያርግላችሁ። ግን የሰራችሁት ነገር ያምራል። ላይን ነው የሚያምረው። ምላስ ደግሞ እዛ ነው ዛሬ የሚቀመሰውና ዳኞቹ የሚሉትን አብረን እንሰማለን። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች በጣም 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 እልህ አስጨራሽና እንዲህ ትንቅንቅ የነበረው የሼፍ ዚማጀት የምግብ ዝግጅት ውድድር ምዕራፍ 2 ከዚሁ በጣም እያስፈራ ነው ያለው። ለምን ከዚህ በኋላ የሚመጣው ውድድር ትንሽ የከበደ እንደሚመጣ የሚያሳብቅ ነው የዛሬ ስራቸው። ውድድሩ በዚህ መልኩ አልቋል። ኤምኤንዴሞች ናቸው መጀመሪያ ጨርሰናል ያሉት። ለዳኞቹ አቅርበን ዳኞቹ የሚሉትን አብረን እንሰማለን። የትም ሳትሄዱ ጠብቁን። እንወዳቸዋለን። ከባለ ኮከብ ሆቴሎች እስከ ስመጥር ሬስቶራንቶች፣ ካፍቴሪያና ታላላቅ ዳቦ ቤቶች የጣዕምና ጥፍጥናቸው ደጋፊ አልፊ። የትም ፍጪው ዱቄቱን አምጪ ማለት ይሄኔ ነው። እርሶ ዱቄቱን ብቻ አቅርበው ቀሪውን ስራ ለአልፊ መተው። ሊጥ ማብኪያ፣ ሊጥ መቁረጫ፣ ማኮፈሻ፣ ስላይሰር፣ ቶስተር ሁሉን በመያዙ አልፊ የዳቦ ማሽን ቤተሰብ ብዙ። በሆቴል ቤት ምርጥ ግሪል ለማዘጋጀት፣ ጥፍጥ ላለ የኬክ ስራ፣ ለድንቅ ፒዛ ጋገራ፣ ግመጡኝ ግመጡኝ ለሚል በርገር አልፊ ኦቨን፣ አልፊ ፍራየር እና ቶስተር በልዩ ልዩ ፍሌቨር ጣፋጭ ጣዕም ለመከሸን አልፊ አይስክሬም ማሽን ለተዋጣለት ጭማቂ ፍራፍሬ ብቻ መች ይበቃል። ጥፍጥ አድርጎ የሚያወጣ የጁስ ማሽን ይጠይቃል። ኩቶ የጁስ መስሪያ በተለያየ አማራጭ ቀርበዋል። ቁጥር 1 ፒያሳ ካቴድራል ወለላ ኮሜርሻል ግራውንድ ላይ፣ ቁጥር 2 እዛው ካቴድራል ወለላ ኮሜርሻል ጎን ይምጡ። አልፊ ትሬዲንግ። እስከ መቼ ይሆን የበይ ተመልካች ሆነን እንደዚህ እና ጉርስ እንዴ? ዛሬ እንዳቀማመጤ ነው አዲስ ስቱዲዮ። እንግዲህ የመጀመሪያውን አስተያየት ከሼፍ ፍሬ እንዴት ነበረ? የነ ኤምኤንዴም ቸኮሌቱ ነው አይደል? ኤምኤንዴም ዛሬ በጣም እድለኞች ናችሁ። እናንተ ብቻ ሳይሆን ጥበብ ዛሬ በጣም እድለኞች ናችሁ። ውጤቱ ምንም ሆነ ምን ሼፍ ፀሐይ ልትገኝም ማትችል ሰው ነች እና መታ ምግባችሁን ቀምሳ ለዳኝነት እዚህ ስለተቀመጠች በጣም እድለኞች ናቸው። እኛም በጣም ደስ ብሎናል። አሁን የዛሬውን አስተያየት ለመስጠት ራሱ በቃ አየር ላይ ነኝ ያለሁት። ልስጣቸው እያልኩኝ ከእሷ ጋር ሆኜ በመዳኘቴ እኔ ለራሴ እናንተም እድለኞች ናችሁ፣ እኔም ደግሞ በጣም እድለኛ ነኝ። ስለመጣሽ በጣም ነው የምናመሰግነው። እሺ ወደ ምግቡ ስንመጣ ቴክኒካችሁ ደስ ብሎናል። እንትኑ አበባ ጎመኑ ቶሎ አይበስልም ብላችሁ ፈጭታችሁ ነው አይደለ? መጀመሪያ ትንሽ ገንፈል አደረግን፣ ከዛ ፈጫችሁት። ሽንኩርት ጠበስንና አብረን ፈጫን። የተጠበሰችዋ ሽንኩርት አረር ብላ ትንሽ የሆነ የተቃጠለ ጣዕም ሰጥቶታል። ግን የሰራችሁት ስራ በጣም ጥሩ ነው። ምንድነው የጎደለው ካልሽ ምንም ቅመም የለው። አበባ ጎመኑ ተፈጨ፣ ሾርባ ሆነ፣ ትንሽ ሽንኩርት ተደረገ። እኔ ይቅርታ በዛ ላይ አስተያየቱ አይቀየር። ዞሮ ዞሮ ትንሽ ጨው ተደርጎ ቢቀመስ ምናምን። አንዳንድ ጊዜ ቅመሞችም ተደርገው ከሆነ ጨው ካልገባ ይደበቃሉ አይደል? እንደሱ ውጤቱ ላይ ለውጥ አያመጣም። እንደዝን ብላችሁ ከምትሄዱ የሚገርም ለውጥ ነው ያለው። የሚገርም ለውጥ ነው ያለው። ጨው ሁሌም እንላለን ጣዕም የማውጣት ነገር ስላለው ሳይበዛ ኢን ሞዴሬሽን መጨመር ያለበት ነገር ነው ለማንም ሰው ሁሉ። ጨው የሌለው ምግብና ጨው ያለው ምግብ በጣም የተለያየ ጣዕሙን ያጠፋባችኋል። ሶስ የተጠቀማችሁት ሶስ ማርኔት ስታደርጉ ተጠንቅቃችሁ ነው። ትንሽ እዚህ ላይ እሳት መቆጣጠር ትንሽ ይጎላችሁ ነበር፣ የመጨስ ነገር ይታይ ነበር።
ሰዓት ስለነበራችሁን የምንመርጥ ነበር። አበባ ጎመኑን ሳይድ ዲሽ ባታረጉልኝ ደስ ይለኝ ነበር። ለምንድን ነው እዚህ ጋር አበባ ጎመን አለ፣ እዚህ ጋር አበባ ጎመን አለ። ግን ቬጂቴብሉን ብትቀይሩት ደስ ይለኝ ነበር። ግን የሰራችሁት ነገር እንደ ሁለተኛውም ዙር እንደናንተም ባክግራውንድ ጥሩ ነው። ሁለተኛው አስተያየት ደግሞ እኔም በጣም የጓጓውለት የሼፍ ፀሐይ አስተያየት ነው። ሼፍ ፀሐይ ለኔ አንደኛ በ30 ደቂቃ ውስጥ ይሄን ድልበር ማድረጋችሁ በጣም ነው ሰርፕራይዚንግ። ለምን ኮሚኒኬሽን ዋይዝ በጣም ስትረስ አላረጋችሁም። በጣም ላይ እኔ እንደውም ስትረስ አረግ ነበር እዚህ ሰዓት እየቆጠርኩኝ። ሁለተኛ ይሄ ካሊፍላወሩ ሞር ስራ ሊሰራበት ይችላል። ግን አሁን ደግሞ ሼፍሲ ጨው ሰጀስት አድርገ ጨው አድርጌበት ትንሽ ይሻላል። እኔ actually I like the fact cauliflower እዚህ መሆኑ because እዚህ ጋር I lost it እዚህ ጋር ግን I like the texture ቺክናችሁ amazing delicious ልጨርሰው እችላለሁ ማለት ነው። ግን ሁሉ ጊዜ ምግብ ስንሰራ every ingredient ስናስቀምጥ መቅመስ መቻል አለብን። መቅመስ መቻል እንደ ኒው ስታይል መጨመር ያለብሽን ነገር የሌለብሽን ነገር እና good job. I mean for me it's really good. እሱ ያለችው ላይ ብዙ መጨመር እንትን አይደለም። እኔ በጣም ያስደሰተኝ ነገር ደግሞ usually how tender is the meat inside. ይሄ አበሳሰል አንዳንድ ድራይ ይሆናል፣ እናንተ ድራይ አይደለም። very juicy delicious በጣም ይጣፍጣል። thank you so much. thank you. ሼፍ ቅድስት ኤሜንዴሞች እንዴት ናችሁ? እንኳን ደህና መጣችሁ። ቀረበችኝ እንዲህ እያልኩኝ ነው። እንዴት ነበር ውድድር? ቆንጆ ነው። ደከመሽ? አይ አልደከመኝም አይደለ? አይ ጎበዝ ነሽ። እሺ ያው ብዙን ነገር እውነት ነው ድካፍ እየሰጠ ነው፣ ሞቲቬት እያደረገ ነው። ይሄ ሻካራ ነገር አለው የሆነ አፍ ላይ እንትን ይላል። እሱ ነው ሌላ ግን የተጠቀሙት መስጫ አይመስልሽ? እዚህ ስንና ያንኛው የተሻለ ነበረ። ግን ሁለቱም ስላለ እኛ ተጠያቂ አይደለም፣ የራሳቸው አማራጭ ሰተናቸዋል። እንደ ሁለተኛ ዙር ደግሞ ሁሉንም ማወቅ አለባችሁ። መጀመሪያም ስለመጣችሁ ቀላል ነው ለእናንተ። ሌላ እናንተ ጋር ማደንቀው ነገር የመጀመሪያው ዙር ላይ ማርኔት ስታደርጉ በጣም አድርቀናችሁ ነበር። አሁንም ደግሞ የበለጠ አሪፍ አድርጋችሁ ነው ማርኔት ያደረጋችሁት ችክኑና ለችክኑ እንደዚህ ቆንጆ ጣዕምና የመብሰሉ እንትን የመጣው ከዛ ነው። ሌላ እንደ ኮሜንት የምሰጣችሁ ስትሰሩ እዛ ጋር ሴፍቲ ላይ ቢላዋውን አያያዛችሁ በጣም ነበር የሚያስፈራው። እንደዚህ ያንን ትልቁ ቀይ ቢላ ይዛችሁ እንደዚህ ስትል ካሁን ወጋሻት እያልኩ ነበር። አንቺም እሷ መጠንቀቅ አለባችሁ። ሁለት ሆናችሁ ነው ትንሽ ዞር ብትል ትስተታለሽ። አደጋም ስንሰራ ከጥንቃቄ ጋር ነው መሆን ያለበት ነገር። ሌላው ነገር ቲምወርካችሁ መግባባታችሁ ያለው ነገር ሰዓት አጠቃቀማችሁ ረጋ ብላችሁ ግን ጥሩ ነገር ነው የሰጣችሁ። ቴንክ ዩ እናመሰግናለን። ዳኞች ለነ ኤምኤንዲኤም የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ ዕውቀት እንዳገኛችሁበት ምንም ጥርጥር የለንም። አሁን ደግሞ የነ ጥበብን ምግብ አቅርበን ዳኞች የሚሉትን እኔም እናንተም አብረን እንማራለን። ወዳችኋለሁ። የትም ሳትሄዱ ጠብቁ። ባላረግ ነው ብለን የምናስበው ሱፑ ላይ ነው። ሱፑ ላይ ትንሽ ጨውና ቅመማ ቅመም ብናረግበት አሪፍ ይሆን ነበር። ሰዓት አልበቃንም። ለሚቀጥለው እናሻሽላለን። ዳኞች የሰጡት ሀሳብ በጣም አስተማሪ ነበረ። ዳኞች የሰጡትን አስተያየት ተቀብል በደንብ ተምረናል። በሚቀጥለው በደንብ እናሻሽላለን። እኔ ግን በጣም በሚገርም ሁኔታ እንዳልኩት ነው የሁለታችሁንም ምግብ ሳይ ከልምዴ ዳኞቹ ትንሽ ሊቸገሩ ይችላሉ የሚል እምነት ነበረኝ ብያቸዋለሁ። እንደዛ መሰለኝ አሁንም ሁኔታው ሩዛችሁ ከበሰለ ዛሬ ይጨበጨብላችኋል። በጣም ብዙ ሰው ሩዙ በስሎ አያውቅም እዚህ ቤት። የሚገርም ነው። እንደሚበስል ተስፋ አለ። እንግዲህ እናያለን። ሁሉ ሰው በየቤቱ ያለ ሰው ብዙ ጊዜ ነው የምንናገረውና በኪሎ ስለሚገዛው አንድ እጅ ሩዝ አይደል፣ ሁለት እጅ ውሃ፣ በቃ ከዛ አታስቡ። ትንሽ ምናልባት ማስተካከያ ነው እንጂ ፈልገው ቆንጆ ሩዝ ይወጣል። መብሰሉም ራሱ በዛ ይታወቃል። እኩል ውሃውን ይጨርሳል። የመጀመሪያው አስተያየት በልተው ሲጨርሱ ማለት ነው ከሼፍ ቅድስት ነው የምንጀምረው። ጥበቦች ጥበብ አይደል? እንዴት ናችሁ? እንዴት ነበረ ሰዓት?
ሰዓት ያው ተጠቅመናል፣ ግን አነሰን መሰለኝ። ያለን አንቺ በጣም ጎበዝ ነበርሽ። አንቺ ነበርሽ ማኔጅ ስታደርጊያት የነበረው። የአንቺ አክቲቭ መሆን እሷን በደንብ አውጥቶታል። እሺ ከሱፑ ስንመጣ ሱፑ ከኤምኤንዴሞች ሻድ ሌላል ትንሽ፣ ግን ስቲል አለው። ያው ቴስት ማድረግ ምንም አልቀመሳችሁ፣ ምንም ስትሰሩ እያየን ነበርና የምትሰሩትን ነገር ቀምሳችሁ ነው ለሰው መስጠት ያለባችሁ። ምን አነሰው ምን ጎደለው የሚባለውን ነገር። ሱፑ ላይ ያለኝ ኮሜንት እሱ ነው። ወደ ዋናው ምግብ ስንመጣ እግዚአብሔር ይስጣችሁ ዛሬ የበሰለ ሩዝ በልተናል። አሁን ጊዜ የሩዝ ኮምፕሌን በቃ አልደንቴ ነው። የሩዝ አልደንቴ ደግሞ የለም። ዛሬ ሩዙ በስሏል። ችክኑም ጥሩ ነው በስሏል። ችክኑ ላይ አንቺ በቃ ከመጥበሻው እንዳትነሽ የተባልሽ ነው የምትመስለው። እጅሽ እስከሚወጣ አላረፈም። ትንሽ ሰዓት ብትሰጡትና በራሱ ዳይስ የከተፋችሁት አንሳ ቡጥቅጥቅ ብላ ትንሽ ሆናለች። ሌላ አሁን ሩዙ ደረቅ ነው፣ ምንም ሶስ የለውም። ችክኑም ላይ ምንም ሶስ የለውም፣ ደረቅ ነው። ክሬም ነበር ተሰጥቷችኋል አይደለ? ሶስ መስራት ትችሉ ነበርና ትንሽ ላላ ያለ ግሬቪ ያለው ነገር ቢሆን ሩዙን ለመብላት ከሩዙ ጋር ደረቅ ስለሆነ ትንሽ ረጠብ ያለ ነገር ቢኖር ጣዕሙ ጥሩ ነው። ያቃጥላል በጣም ፍስሃ ቢኖር ኖሮ ያልኩት ለዛ ነው። ያቃጥላል ትንሽ ቃሪያ የጨመራችሁት ነው እሱ። ሌላ ሰዓት አጠቃቀማችሁ እንትኑን ማኔጅ አላረጋችሁትም። በጣም ሲከረክረን ነበረ። አዋዜው አለ፣ ቃሪያ ጨምራችሁበታል። በጣም እሳቱን በደንብ ማኔጅ ስላላረጋችሁት ያቃጥል ነበረ። እንግዲህ እኔ ጋር ያለው ነገር ይሄ ነው። እንግዲህ ጓደኞች የሚሉትን ነገር የጋራ ውጤት አይደል? ለኔ ሱፑ አክቹሊ ቴስት ማች በረር ቴክስቸር ዋይዝ ራሱ የእናንተ ስፕሊት አያረግም። ቢካዝ የአንደኛው አይ ቲንክ ክሪም ምናምን ስለሌለበት ነው መሰለኝ ኦር ዘ ዌይ ኢትስ እንትን ኢቨን ቴስት ዋይዝ ጨው ምናምን ቴስት በረር ከመጀመሪያው ሱፕ የእናንተ ሱፕ አይላበድ ኦፍ ኮርስ ሁሌ እሷም እንዳለችው ነው መቅመስ ማየት፣ ግን ባላችሁ ሰዓት የሰራችሁትን አሜዚንግ ጃብ። እዚህ ጋር ስመጣ ማአት ቬጅተብል አለ እዛ ጀርባችሁ ላይ አይደል? ዩቲላይዝ ማድረግ ትችሉ ነበር። እንዳለችው ሩዙ ደረቅ ነው። ቺክኑ ጋር አዋዜ ተጠቅማችኋል። አዋዜ እንደ ፕላስ ቃሪያ ማለት ብዙ ጊዜ እንደዚህ ሁለት የደረቀ ነገር ሲሆን ዝም ብዬ ነው አሁን የነሱ ወጣ። ግን the fact ዳይስ ስታረጉ ብዙ ነገር ጁሱ ዩሉዝ ጁስ እና ልክ እሷ እንዳለችው መጥበሻ ላይ አንዳንዴ ስጋ ስታስቀምጪ ለእናንተ ትምህርት ነው you have to let it go the fact ዝም ብለሽ ስተር ስላረግሹ በሙሉ ውሃው ኢቫፖሬት አድርጎ አልቋል። ግን እኔ አውዝ ኤክስፔክቲንግ ሰላጣ ምናምን የሆነ ሰው እንደ ሳልሳ ነገር የሆነ ሰው ይሰራል ብዬ ነበር ሩዝ ስትሰሩ ማለት ነው። እና but still good thank you very much። ራይሱ እንዳለችው በጣም አሪፍ ራይስ ተቀቅሏልና usually አዋዜ እና በርበሬ ለኔ ሁለት የተለያየ ነገር ነው። አዋዜን ስትጠብሱ በርበሬ ስትጠብሱ ቶሎ የሚበስል ነገር ነው። አዋዜ ደግሞ ቃሪያ ስትጨምሩበት ሂት በሂት ያቃጥላል ይዋስ እሱ ላይ ነው። other than that hopefully next time you'll do better ግን still happy I'm happy with that. Thank you so much. ሱፓችሁን you see the texture ሱፓችሁን very good። ያውም ደግሞ ሱፑ እንትን ተብሎ ከነሱ በኋላ ተቀምሶ አይደል መቆየትም። እኔ መጀመሪያ ላይ በጣም አንድ ሰው እሰራ ነበር እዚህ ቁጭ ብዬ ነው ብለ ሰዓት አይደለም አንድ ሰው እንዴት ነው እንትን the fact ጊዜያችሁን ዩቲላይዝ ማድረጋችሁ በ30 ደቂቃ ውስጥ እንደዚህ መስራታችሁ በጣም አሜዚንግ ነው። I can imagine more ሰዓት ብንሰጣቸው ምን እንደሚሰሩ ማለት ነው። እና ቴንክ ዩ አመሰግናለሁ። በራሳቸው ኪችን ቤታቸው ውስጥ በሚያውቁት ኪችን ቅመሙም የቱ ጋር እንዳስቀምጡ በሚያውቁት ነገር ቢሰሩ I mean look at እኔ ለምን እንደሆነ ታውቃለህ እኔን ያስታውሱኛል። እኔ ስጀምር ልክ እንደናንተ ነበርኩኝ በቤት ውስጥ እየተንደፋደፍኩ ነው የጀመርኩትና ሁሌ ከጥፋት መማር to be a better ማለት ነው። እና ሁሌ አሁን እኛም ከኤክስፒሪየንስ ነው መጣው። እኔ ከ10 ምናምን ዓመት ኤክስፒሪየንስ አለኝ እነሱ እህቶቼ ማለት ነው። እና ቴንክ ዩ በጣም አመሰግናለሁ። እሺ ጥበቦች እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አስተያየቴን ሁሉ ወስደውብኛል። ችግሩ ምን ማለት መሰላችሁ? ሾርባችሁ ምንም ጥያቄ የለውም። ክሬሙም ቺዙም የሰጠው ጣዕም ቆንጆ ነው። ግን እናንተም ጋር ችግር ምን ነበር? አንድ ነገር አልቀመሳችሁ። ካሁን ታመጫለሽ፣ ጨው ትጨምሪያለሽ።
ቁንዶ በርበሬ ትጨምሪያለሽ። ሳይቀምሱ ነው የሚጨምሩት እያለን እዚህ ጋር በቀመሱት። አሁን ብትቀምሱት ኖሮ ዶሮ ላይ ቃሪያውን አትጨምሩትም ነበር። ዶሮውን ቀምሳችሁ ቢሆን ምክንያቱም ቃሪያውን መጨረሻ ላይ ነው የጨመራችሁት። ልክ ዶሮውን መብሰሉን ቼክ ካረጋችሁ በኋላ ብትቀምሱት ኖሮ አዋዜው ራሱ የማቃጠል ስሜት ስለሚሰጠው ከዛዛ ላይ ይገባኛል። አረንጓዴ ከለር ፈልጋችሁ ይሆናል ብዬ ገምታለሁኝ የጨመራችሁት እንጂ ጣዕም ይጨምርልናል ምናምን ብላችሁ አይደለም። ግን አረንጓዴ ነገር ፈልጋችሁለት ሊሆን ይችላል። ግን ቀምሳችሁት ቢሆን ኖሮ የአዋዜው ጣዕም ራሱ ትንሽ የማቃጠል ነገር ስላለው ቃሪያ እዛ ላይ አትጨምሩም ነበረ። ከዛ እየሰራችሁ ስትቀምሱ ስላላየኋችሁ ከዛ ምን እያልኩ ነበር? ልክ ልታቀርቡ ስትሉ ክሬምና ቺዝ ስትጨምሩ ውይ እዚህ ሾርባ ላይ ነጭ ስለሆነ ሾርባ ፐርስሊ ቢጨምሩ ስል ፐርስሊ ይዘሽ ስትመጪ አየሁኝ። ሰማችን እንዲህ አልኳቸው ስላቸው አይ አልሽና ከተፍሽና ሾርባ ላይ ታደርጊያለሽ ስል ሩዙ ላይ ያረግሽው። ሩዙም ነጭ ስለሆነ ጥሩ ነው፣ ኮንትራስቱ ጥሩ ሆኗል። ሩዛችሁ ፐርፌክትሊ በስሏል። the only thing በቃ ትንሽ ጣዕሙ የጎዳችሁ የምኑ ነው ቺክን ላይ ሁለት የሚያቃጥል ነገር አንድ ላይ ስታረጉት ለመብላት እንደው ስፍስፍ ብሎ ለመብላት ወይ ደግሞ ክሬም ብትጨምሩበት ኖሮ ትንሽ ያረጋጋው ነበር። ክሬሙን እዚህ ላይ ብትጨምሩ ልትለይ ነበር። ክሬሙን ቢያረጉበት ኖሮ ክሬሙን ቢያረጉበት ኖሮ ትንሽ ሶስም ይኖረዋል። ከዛ ደግሞ ባላንስ ያረጋዋል፣ ያረጋጋው ነበር የማቃጠሉን። ግን እንደዚህም ሆኖ ከቤት መጣችሁ ሁለተኛ እድል ተሰጥቷችሁ እንዲህ አይነት ዲሽ ስላሰጣችሁ እናመሰግናለን። የተወደዳችሁና የተከበራችሁ የተወዳጁ አባይ ቲቪ እና የሼፍ ዚማጀት ቤተሰቦች ምዕራፍ 2 የመጀመሪያው ዙር ውድድር በነ ኤምኤንድኤም እና በጥበቦች መካከል ተደርጎ ዳኞችም በጣም ደስ የሚል አስተያየት ሰጥተዋል። እናንተም ብዙ እንደተማራችሁበት ምንም ጥርጥር የለን። ውጤቱን ደምረው የራሳቸውን ድምር ለእኔ ይሰጡኛል። ከዛ ደግሞ ነው ያካፍዬ ለእናንተም ለነሱም እነግራቸዋለሁ። የትም ሳትሄዱ ጠብቁን፣ ተመልሰን እንመጣለን። ባላደረግነው ብዬ የምለው ቃሪያውን ባልጨምር ብዬ እሱ ነው። ዳኞች በሰጡት ሀሳብ ያው ገንቢ ነው፣ አስተማሪ ነው። በጣም አስተማሪ ነው። ቀጣይ ላይ በጣም ብዙ የተሻለ ነገር እንድሰራ አበረታቶኛል። የተወደዳችሁ የሼፍ ዚማጀትና የተወዳጁ የኢትዮጵያ ምርጥ የሆነው የአባይ ቲቪ ቤተሰቦች ዛሬ በጣም ነው የሚገርመው። በጣም የእውነቴን ነው። እንደዚህ አይነት እኔን እንደዚህ ያለ መቀራረብ የጠበቅኩት እንዳልጠበቅኩት በጣም ይገርማል። አንዳንድ ጊዜ በጣም ተቀራራቢ ነጥብ ነው የሰጣችሁት። ከሰባ ቤት አልወጣችሁም ሁላችሁ። ከ80 በታች ነው የሰጣችሁት ለሁለቱም ግሩፖች። ሼፍ ፀሐይ ወይ ማንም ያሸንፍ ይመስልሻል? ማን ወደ ተከታዩ ዙር ሙሉ የቤት ዕቃ ወደሚያሸልመው? በዚህ አጋጣሚ የዘወትር የጀርባ አጥንታችን የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቤተሰባችን አልፊ ትሬዲንግ እንደምታውቁት ይህን ውድድር ስንጀምር ይህን ሁላ ሙሉ የቤት ዕቃ ያሟላልን አልፊ ትሬዲንግ ነበር። 2 ሱቆች ነበሩት የዛ ጊዜ። አንዱ አልፊ ትሬዲንግ ቁጥር 1 እዛው ካቴድራል ትምህርት ቤት አካባቢ ወለላ ኮመርሻል አጠገብ ነበር። ሁለተኛው ቁጥር ደግሞ ወለላ ኮመርሻል ግራውንድ ፍሎር ላይ ነበር። አሁንም ደግሞ ብዙም ሳይርቅ ሶስተኛውን ቅርንጫፉን ከፍቷል። አልፊ ትሬዲንግ በአባይ ቲቪ እና በሼፍ ዚማጀት ቤተሰቦች በጓደኞቼ እዚህ ባሉት የአባይ ቲቪ እና የሼፍ ዚማጀት ክሮች ስም እንኳን ደስ አለ እያልኩኝ ሶስተኛውን ቅርንጫፍ ሱማሌ ተራ ህንፃ ግራውንድ ፍሎር ላይ ሰው እንዳይደክም በጣም ይፈልጋል። ሁሉንም ግራውንድ ላይ ነው የሚከፍታቸው። እንዳንንገላታል ከፍቷል። ስለዚህ አልፊ ትሬዲንግ ከልብ እናመሰግናለን። ሌላ አልፊ ትሬዲንግ
ምን እንደሚያርግ ታውቃላችሁ? በዚህ ዓመት ደግሞ ከሼፍ ዚማጀት ጋር አብረን ነው የምንሄደው ከአባይ ቲቪ ጋር የአባይ ቲቪ ወዳጅ ነን እኛ ብሎ ለተወዳዳሪዎቹ ሙሉ የኪችን ዕቃ ዘንድሮ የሚሸልምልን አልፊ ትሬዲንግ ነው። ይሄን ውድድር ያሸነፈ ተወዳዳሪ የሚያስፈልገው ቤት ተከራይቶ መግባት ነው እንጂ ከድንች መላጫ ከማማሰያ ጀምሮ እስከ ላይኛው ስቶቭ፣ ፍሪጅ፣ ዲፍሪዝ ያሉትን ሙሉ የኪችን ዕቃዎች አልፊ ትሬዲንግ እኔን የምሸልመው ብሏል። አልፊ ትሬዲንግ ከልብ እናመሰግናለን። አልፊ ትሬዲንግ ወድና አባይ ቲቪ ሼፍ ዚማጀት በመተባበር ወደሚሸልሙት የኪችን ዕቃ አንድ እርምጃ ዛሬ ጠጋ የሚለው እነ ጥበብ ናቸው ወይስ እነ ኤም&ኤም? ዳኞች በ1.3 ለይተዋል። ሼፍ ፀሐይ ማን ይመስልሻል ወደ ተከታዩ ዙር የሚያልፈው? ሁለቱም አሸናፊዎች ናቸው። ባይ ዘ ዌይ እዚህ መጥቶ ኦፖርቹኒቲ ማግኘቱና ኤክስፖዠሩን ማግኘቱ ራሱ በጣም ትልቅ ነገር ነው። ኦፖርቹኒቲውን ተጠቅማችሁ በደንብ እንደምትሰሩበት ነው። ቱ ቢ ኦነስት አይ ካን ናት ፒክ ቢካዝ አፕታይዘሩ ላይ የነሱ በጣም ተንብሎብኛል። እነዛ ደግሞ ሜን ኮርሱ ላይ እና ለእኔ ካይንድ ኦፍ ኢቨን ነገር ናቸው። አይ ቲንክ ገና ኦል ጎ ሳምባዲ ሃቭ ቱ ዊን እላለሁ። እኔም የሼፍ ፀሐይን ነው የምደግመው። ለእኔ ሁለቱንም እኩል እንደሰጠውኝ እርግጠኛ ነኝ። አላበላለጥኳቸውም። ምክንያቱም የአንደኛው ሜንሽ በጣም ሲገንብኝ የአንደኛው ደግሞ ስታርተሩ በጣም ገነነብኝና ሳላስበው ስደምር እኩል እንደሰጠኋቸው አየሁኝ። ግን ከሌላው አስተያየት ተነስቼ 1.3 ካልክ ደግሞ በ1 ከሆነ ኤም&ኤም ሊያሸንፉ ይችሉ ይሆናል ግምቴ ነው። ሼፍ ቅዱስ የሁለቱም የሰሩት አሪፍ ነገር ነው። በተለየነ ጥበቦች እንኳንም ድጋሚ ተጠሩ ነው የሚያስብለው። ማለት ከነበራቸው ነገር በጣም ተሻሽለው ነው የመጡት። አሪፍ ነገር ነው። ግን ደግሞ ካለው ነገር ደግሞ ትንሽ የነሱ በ1 የሚበልጥብኝ ይመስለኛል። ሁለቱም ቢያልፉ ለኔ በጣም ደስተኛ ነኝ። 77.6 እና 76.3 ነው። 77.6 እና 76.3 1.3 ነው ማለት ነው። ያው ማጠጋጋት እንግዲህ ምንድን ነው የሚያሳየው እንግዲህ ተመጣጣኝ መሆናቸውን በጣም ኮምፒቲቲቭ መሆናቸውን ነውና ሳብቲዩ የተወደዳችሁ ውድ የሼፍ ዚማጀት እና የተወዳጁ አባይ ቲቪ ቤተሰቦች ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር ምዕራፍ 2 የመጀመሪያው ውድድር ላይ አዲስ ዳኛ ይዘን መጥተን አዲስ ሽርጥ አዲስ ስቱዲዮ 77.6 በማግኘት ግን እስቲ ቆይ ከዛ ፊት እናንተ ማንም ያሸንፍ ይመስላችኋል? ኮመንት ላይ እስቲ ንገሩ። ኤም&ኤም ወይስ እነ ጥበብ? 77.6 በማምጣት ሙሉ የኪችን ዕቃ ወደሚያሸልመው አንድ እርምጃ የተጠጉት እነ ኤም&ኤሞች ነው። ቃሪያ ጉድ ሰራቸው። ዛሬ የሚያቃጥል ነገር ባይኖር ያን የተረፈ ክሬም እዚህ ላይ አድርጋችሁ ቢሆን ክሬም የሚያቃጥለውን ነገር የማውረድ ምንም ባህሪ ያለው ስፕሊት እንዳያደርግ መጨረሻ ላይ ይሆናል የሚጨምሩት ከበርበሬው ጋር ከዋዜው ጋር እንደውም ሌላ ፍሌቨር ያመጣ ነበር። ቀራለሽ። እኔ ግን ምን መሰላችሁ እናንተ መስራት እንዳታቆሙ፣ አንቺ ግን ሞር እያገሻት። ለምን ለምሳሌ አሁን ምዕራፍ 2 ላይ ካለፉት ተወዳዳሪዎች አንደኛዋ ስላልፈለገች አንደኛዋም ብቻዬን አልወዳደርም ላይ ቀሩ አሉ።
እነሱን ተካላችሁ ማለት አይደለም። እንዲህ አይነት ነገር ሊገጥም ስለሚችል የሰራችሁት አሰራር ዳኞች ስላመሰገኑት ከዚህ ውድድር ወጥተናል የሚለውን ትታችሁ ጠብቁ። እሺ ድጋሚ መጠራት እድሉ ሊኖር ይችላል። የሁላ ዳኞች ከወደዷችሁ ይነቨር ነው። ስለዚህ የተወደዳችሁ ውድ የሼፍ ማጀት እና የተወዳጁ አባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ተጠናቋል። ምዕራፍ 2 የመጀመሪያውን ዙር ውድድር እነ ኤም&ኤም ወደ ተከታዩ ዙር አልፈዋል። በጣም ነው የምወዳችሁ። ሼፍ ዚ ነኝ። ኑ ጣም እንፍጠር።